ሁሉ አይተውታልና ታወኩም። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ፣ ነፋሱም ተወ። በራሳቸውም ያለ መጠን እጅግ ተገረሙ፣ ስለ እንጀራው አላስተዋሉምና፣ ነገር ግን ልባቸው ደንዝዞ ነበር ይላል። በዚህ ክፍል ውስጥ ደጋግሜ ሰብኬዋለሁ። ብዙ አዳዲስ ነገር ነው እግዚአብሔር በዚህ የሚያስተምረኝ። ይሄ የተከናወነበት ጊዜ ጌታ ኢየሱስ ብዙ ሰዎችን ምግብ አብዝቶ የአንድን ሰው የምሳ ዕቃ ውስጥ ያለን 2 ዓሣና 5 እንጀራ በጣም ትንንሽ የሆኑ ፒታና ዓሣ ወስዶ ከ5000 በላይ ለሆኑ ሰዎች መግቧል። ምናልባት ሰዎች ወደ 20,000 ያደርጉታል ቁጥሩን። ሕፃናትና ሴቶች ሲጨመሩ በግምት ወደ 20,000 የሚሆኑ ሰዎችን የአንድን ትንሽ ልጅ ምሳ ዕቃ ወስዶ እሱን አብዝቶ ባረካቸው። እግዚአብሔር የተመሰገነ ይሁን። በዛ ብዙ እውነት ነው የምታዩት። የሌለውን የሚጠራ አምላክ መሆኑን፣ ያለውን ደግሞ ከግምት በላይ ሊያበዛ የሚችል ነገርን መፍጠር የመቻሉን አቅም ኢየሱስ በምድረ በዳ ያሳየበት ስፍራ ነው። እግዚአብሔር የተመሰገነ ይሁን። በዛ ብዙ ተምረዋል እነዚህ ሐዋርያት። ብዙ አስደናቂ ነገር ተሰምቷቸዋል። ደግሞ የሚበዛውን እንጀራ በማከፋፈል ቀዳሚ ስለነበሩ እጃቸው ላይ ይበዛ ስለነበር በጣም ኤክሳይትድ ሆነዋል፣ ተገርመዋል። ያ ሁሉ ሰው ጠግቦ በልቶ ደግሞ 12 መሶብ ተርፎ ነበር። ይሄ አስደናቂ ነገር ነው። ይሄ ከተከናወነ በኋላ ነው እግዚአብሔር ኢየሱስ ክርስቶስ ከሕዝቡ ጋር እኩል በሆነ መገለጥ አብረው እንዳይቆዩ ሌላ ተጨማሪ መገለጥ ከሕዝቡ በተለየ ሁኔታ እንዲያውቁ በሌሊት ደግሞ በእንጀራ አብዥነቱ ታላቅነት መገለጥ ላይ ደግሞ በማዕበል ላይ ጌታ የሆነ እንደሆነ በዚህ መገለጥ ደግሞ እንዲያድጉ አገልጋዮችን በዚህ ጦርነትና ትግል ውስጥ እንዲያልፉ አደረጋቸው። አንዳንድ ጊዜ እግዚአብሔር በብዙ ችግሮቻችን ውስጥ ያሳልፈን በችግሮቻችን መውደቅ ኃያል መሆኑን ሊያሳይ የሚያደርገው እንጂ እኛን ለመከራ ስለፈጠረን ለሌሎች ኢሹ ያልሆነ ነገር ውስጥ ኢሹ ሆኖብን እንድናልፍ የሚያደርገው ስለጠላን አይደለም። ይህንን ማወቅ ይኖርብናል። እግዚአብሔር የተመሰገነ ይሁን። ይሄ እንጀራ በበዛ ጊዜ ሕዝቡም ደቀ መዛሙርት በእኩል መገለጥ ነው የነበሩት። እንጀራ ያበዛል፣ መጋቢ ነው፣ ሁሉን ይችላል። የሕዝቡ መገለጥ ነው፣ የአገልጋዮችም እኩል መገለጥ ነው። በጋራ የተገኘ የኢየሱስ ክርስቶስ ማንነት በዚህ መልኩ ስለተገለጠ ሁሉም በዚህ መገለጥ እኩል ነበሩ። ነገር ግን በሌሊት ደግሞ የሄዱ ደቀ መዛሙርት ደግሞ ሕዝቡ ይዞት ያደረውን መገለጥ የሚበልጥ ሌላ መገለጥ የሚያሳይ የሕይወት ውጥረት ውስጥ ገቡ። እግዚአብሔር አንዳንድ ጊዜ ሕይወታችን ላይ ትልቅነቱን የሚያሳይ ችግር ወደ ሕይወታችን ሊጠራ ይችላል። ትዝ ይላችሁ እንደሆነ ከግብፅ እስራኤልን ሊያወጣ እግዚአብሔር ሲፈልግ ምን አለ? ሂዱ ፈርዖንን ሕዝቤን ልቀቅ በሉት አለ እና ይሄንን ሊያዙ ሲሄዱ ማንነቱን ስለገለጠላቸው በጣም ኩራት እየተሰማቸው ነው ሄዱ። በሩን ራሱ ሲያንኳኩ የማን መልእክተኛ እንደሆኑ ሰማይና ምድርን የፈጠረ ጌታ ነው እያሉ በኩራት ነው የሄዱ። ነገር ግን እግዚአብሔር የፈቀደለት ፈርዖን ግን ተሳለቀባቸው። አምላካችሁ ወዴት ነው? ስሙ ማን ይባላል? ከኔ ደግሞ ሊያወጣችሁ እንዴት ይችላል አላቸው። ለነዚህ ጥያቄዎች መልስ የሚሰጥ አምላክ የፈርዖንን ልብ አጠንክሮ በእግዚአብሔር ፊት እንዲናገር አደረገና ደንግጠዋል። በትልቅ አምላክ ተልከው አንድ የሚያልፍ ንጉሥ የአምላካቸውን ስም ሲጠይቅ በሱ ላይ ሲሳለቅ በጣም ደንግጠዋል። ወደ እግዚአብሔር ተመልሰው ምን ማለት ነው? ይህንን ገና ሲናገር ዋጋውን ሰጥተህ ሕዝቡን ለምን አታወጣውም አይነት ስሜት ይዘው ሲሄዱ ያላስተዋላችሁት ነገር በከፍ ባለች እጅ ነው የምትወጡት። ፈርዖን አይለቃችሁም፣ ሂዱ ጥሩ እያልክ አይለቃችሁም። አዎ ለጊዜው አይለቃችሁም። በጣም ብዙ ይገዳደራችኋል። የእሱ መገዳደር ደግሞ የኔን አቅም ለማሳየት በር ይከፍትልኛል። ያለዚያማ እኔ ገና ብድግ ስል ነገሮች ስለሚቀልጡ ክብሬን ለማየት አያስችሉኝም። ስለዚህ እንዲገዳደሩ ለጊዜው ባለ አቅም እንደሆኑ እንዲመስሉ አረጋለሁ።
አንድ ጊዜ አንድ ሰው ከሆነ ሀገር የቦክስ ውድድር የሚጫወት ሰው ነውና ወደ ሂልተን ሆቴል ውስጥ ባለ በአንድ ቦታ ውድድር ለመግጠም ከሆነ ሀገር ይዞ መጣና አናውንስ ተደረገ። ብዙ ሰዎች ትኬት ቆረጡና ጨዋታው ሰልፉ ገና ሳይገባደድ አለቀ። ያመጣው ሰው የሚጫወተውን ሰው በመጀመሪያ ዙር ዘረረውና ጨዋታው አለቀ፣ ጨዋታ ሳይታይ እና ብዙ ሰዎች ዲስአፖይንት አረጉ። እንዲያውም ሆን ብለው ይሄ ሰው የሚዘርረውን መርጦ አምጥቶ ነው የተጫወተብን፣ ትኬታችን ቀለጠ፣ እኛ ጨዋታ ልናይ ነበር። በመደባደብ ሂደት ውስጥ ያንን ውበት ልናይ ነበር የድብድቡን። በጣም ግን በቃ በመጀመሪያው ሰዓት ተዘረረና ጨዋታ ሳይታይ አለቀ። እግዚአብሔር ችግራችሁን በመጀመሪያ ዙር ቢዘርረው አሁን ዛሬ የሚያዘምራችሁን ዛሬ የሚያስደንቃችሁን የእግዚአብሔርን ትልቅነት አታዩም ነበር። አንዳንድ ጊዜ ለጨዋታው ድምቀት ብዙ ምዕራፍ እንዲገዳደር ጠላታችሁን ይፈቅድለትና ብዙ ደንግጣችሁ አለቀልኝ ብላችሁ መጨረሻ ላይ ግን ሲዘርረው ስታዩ እናንተም በሱ ትደነቃላችሁ። የሚዘርረውም እግዚአብሔር ዝናው ይወጣል፣ በእናንተና በአካባቢያችሁ ባሉ ሰዎች ይታያል። እግዚአብሔር የተመሰገነ ይሆን። ለዚህ ነው ወገኖቼ አልዓዛር በሞተ ጊዜ ሲጠራ ኢየሱስ አልመጣም። ጨዋታው ቶሎ እንዳያልቅ ትኩሳቱን ገስጾ ያነሰ ማዳን አድርጎ በተአምራቱ በዚህ ልክ እንዳይዘመርለት አልመጣም። ወዲያውም እንዲያውም ደብዳቤው ተልኮ አነበበውና አጣጥፎ ከኪሱ አስገባው። ለመምጣት ቀጠሮውን አራዘመው እስኪሞት 4 ቀን እስኪሞላ ድረስ። ለምን እስኪሞት? በሞት ላይ ስልጣን እንዳለው። ለምን 4 ቀን ቆየ? ምክንያቱም የሰው ነፍስ እስከ 4 ቀን ወይ ዛፍ ላይ በአካባቢ ትኖራለች ትመለሳለች ተብሎ ይጠበቃል። በዚያ ውስጥ መጥቶ ያንን አልዓዛርን ቢያስነሳው ድሮውንም ከዛፍ ወርዶ ነው ነፍሱ የተቀላቀለው ሊሉ ይችላሉ። ምናልባት ከ3 ቀን በኋላ የሬሳው ዓይን ከፈሰሰ በኋላ ኢየሱስ ክርስቶስ የፈሰሰ አይቀናም በተባለበት ሰዓት መጥቶ ከ4 ቀን በኋላ አልዓዛርን ከሞት አስነሳው። ለዚህ ነው ማርታ ይሸታል መሞቱ አሳፍሮን እያለ ደግሞ አስከሬኑ ወጥቶ በጎረቤቶች አፍንጫችን ተሸቶ ውርደታችን እንዳይጨምር በቃ አትነካካው፣ በቃ ለቅሶ መድረስ አልቻልክም፣ ሶኬ ያለ ነገር ነው፣ ጭራሽ ግን መቃብሩ ይከፈት አትበለን። ጌታ ኢየሱስ ምን አላት? ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ወንድምሽ ይነሳል አላት። አዎ ጌታ ሆይ አንተ ጌታ ስለሆንክ በሙታን ትንሣኤ ይነሳል አምናል። ኖ እሱ እንደተጠበቀ ሆኖ አሁን ተስፋ በቆረጥሽበት በዚህ ጊዜ አልዓዛር ዛሬም ይነሳል። ወገኖቼ የሚመጣው ዘመን ትንሣኤ ብቻ ጌታ አይደለም። የአሁን ችግራችን ደግሞ ትንሣኤ ሰጪ አምላክ ነው። ስንት ነገሮቻችን ሞተውብን እያለ ስንት ትንሣኤ ሰጠልን። አለቀበት ባልን ነገር ላይ ትንሣኤ ወገኖች የሩቅ የትንሣኤ ምንጭ ብቻ አይደለም፣ የዛሬውም ትንሣኤ የዛሬውም ነገራችን ትንሣኤ ምክንያት ነው። እግዚአብሔር የተመሰገነ ይሁን። ያኛው ትንሣኤ የማያዳግም ደግመን ላንተክዝ የምንኖርበት ክብር ውስጥ ቢጨምረን፣ ለዛሬው ጥቃቅን ሞት ግን ደግሞ ትንንሽ ትንሣኤዎች አሉት። እግዚአብሔር ክብር ለኢየሱስ ይሁን። የሞተ ያለቀ ነገር ቢኖር ክብር ለእግዚአብሔር ይሁን። ለሱ ትንሣኤ ይሰጣል። ትዝ ይላችኋል ጴጥሮስ አንዲት ሴት ሞታ በጠሩት ጊዜ በሬሳው ፊት ተንበረከከ ይላል። ሬሳ ፊት የሚቆም ሐኪም የለም። ወደ ሬሳ ክፍል ነው የሚልከው። ማዳመጫውን ያወጣል፣ ጓንቱን ያወጣል፣ የተቀጠለው ነገር ይነሳል። ተጠቅልሎ ሲልድ ተደርጎ ወደ ሬሳ ክፍል ነው የሚሄደው። ዴዝ ሰርተፊኬት ተጽፎለት በሞት ፊት ስራውን መቀጠል የሚችል ብቸኛ ሐኪም አለን። እርሱም ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ለሞተው ነገር ትንሣኤ የሚሰጥ አምላክ ነው። አልዓዛርን አዘግይቶ ከ4 ቀን በኋላ ሲያስነሳው አሁን በዚህ ዘመን እንኳን ለዚህ ለዛሬው ስብከቴ ምክንያት እስኪሆን ድረስ ተራዝሞ በነበረ ሰዓት የተገኘ ትንሣኤ የማያቋርጥ መልእክት ለትውልድ ሁሉ ሆነ።
በደነገጡበት ነገር ዘመዶቻቸው ኢየሱስ ሲነሳ በክርስቶስ አመኑ። ነገ የኔ እህት ያንቺ ኢየሱስ ጀግና ነው እንዲባል ዛሬ የሚያስደነግጥ ነገር ሰዎች ሁሉ ሊሰሙት የሚችሉት ነገር በሕይወት ሊያልፍ ይችላል። አንዳንድ ጊዜ ጌታ ሆይ ምኑንም እችለዋለሁ፣ እከሊት አትስማብኝ፣ እከሌ አይስማብኝ ትላላችሁ። ይሰማ። ሞታችሁ እንደተሰማ ትንሣያችሁ፣ ባዶነታችሁ እንደተሰማ ሙላታችሁ ይሰማል። እንዲያውም ለምስጋና የሚጠቅመው የሆነ ነገራችሁ ተሰምቶ በዚያ ነገር ላይ መልስ ከሰጣችሁ እግዚአብሔር ክብር ለኢየሱስ ይሁን። እንዲያውም እንዲሆና ነበር፣ እንዲህ ተደረገላት፣ እንዲህ ተደረገለት፣ እንዲህ ሆነለት እንዲባል ይሰማ። የዛሬ ሸለቋችን ወደ ከፍታ እንደሚቀየር ስለሚያጌታ ሸለቋችን ይሰማ፣ ከፍታችን ይሰማል። ሃሌሉያ ወገኖች፣ የእግዚአብሔርን ቃል ውሰዱና ተጠቀሙበት። የሆነ ሰው እንደሚናገራችሁ አታስቡ። አዋህዱትና ዳኑበት። እግዚአብሔር የተመሰገነ ይሁን። የሰዎችን መንፈስ ኢንስፓየር አድርጎ መልእክቱ ሲከፈት ሰዎችን በእግዚአብሔር ቃል ከነዳ እግዚአብሔር ይመስገን። ያላችሁበትን ሲቹዌሽን የሚነካ መልእክት ከሰባኪው በላይ የምታውቁት እናንተ ናችሁ። አንድ ሰው እያገለገለ እያለ ድንገት የሆነ መገለጥ ተሰማው እና አይዶኖ ከጀርባዬ ማን እንዳለ፣ ለአንድ ሰው ግን ጌታ ይናገረኛል አለ። ከጀርባው መጋረጃ ነው ያለው። ቀደም ብለው ቲያትር የሰሩ ሰዎች፣ ቲያትር ፕራክቲስ ሲያደርጉ የነበሩ ሰዎች እንደ ፈን አስባ የሆነች ሴት ከመጋረጃው ውስጥ እዚህ ነው የምቀመጠው፣ መልእክቱን እዚህ ሰማለሁ ብላ ነው የተቀመጠችው። ማንም ሊያያት አይችልም። ያያት እግዚአብሔር ግን በቆመው ሰው በኩል መልእክት ሲናገር መልእክቱ ነክቷት እየተፈራገጠች አሜን ሃሌሉያ እያለች ከመጋረጃ ወጣች። ይህን መልእክት ወገኖቼ ከሰባኪው በላይ እርግጠኛ መሆን ያለባት እሷ ነች። ይልቁኑ ዛሬ መልእክቱን ስትሰሙ የእናንተን ሲቹዌሽን ሆን ብሎ የሰባኪውን አፍ ወደ እናንተ ጉዳይ ዞር አድርጎ በሲቹዌሽናችሁ ዙሪያ ከተናገረ ከሰባኪው በላይ ሳያውቃችሁ በሩቅ በማስ ሚዲያ ከሚናገራችሁ ሰው በላይ እናንተ እርግጠኞች ሁኑና በዚያ ቃል ተጽናኑ። እንዲያውም ለሰባኪዎች ነገሯቸው፣ ጌታ ነው የተናገረኝ። እኛ መናገራችንን እንጂ ማንን በምን ሁኔታ አይቶ ምን መልስ እንደሰጠው አናቅም። የሚያውቃችሁ እግዚአብሔር ግን የመልእክቱን አቅጣጫ አንዳንድ ጊዜ የተመረጠን ርዕስ እንኳስ ጥሎ ሰበር መልእክት ወደ እናንተ ሲያመጣ ውሰዱትና ጌታ ብሎኛል በሉ። እግዚአብሔር ይመስገን፣ ጌታ አጽናንቶኛል። ባዶ አይዞህ የሌለው እግዚአብሔር ከአይዞታው በኋላ መጥቶ የተናገረውን የሚያጸና አምላክ በዙፋኑ ላይ አለ። ክብር ለእግዚአብሔር ይሁን። ከፍ ባለች እጅ እስራኤልን አወጣ። 11 መቅሰፍት ፈጀበት። አንዴ ልቡ ሲጠነክር በቃ ሄዱልኝ ሲል፣ ከዛ መቅሰፍቱ ሲቆም እንደገና ልቡ ሲያብጥ፣ የፈርዖንን ልብ ፕሮግራም አድርጎት ነው። ሰማህ? ቶሎ አትቅለጥ፣ እሺ፣ ቶሎ አትናድ። አንዳንድ ጊዜ እንደ ቀልድባቸው። አምላካችሁ ማን ነው እያልክ ስላቅ ተናገር። ይመቸኛል፣ ጠንክር። ያኔ ቡጤን ሳሳርፍ ትውልድ ሁሉ ከዚያ ይማራል። ባህሬን ሰው ያጠናል። የሁሉ የበላይ እንደሆንኩ ተገዳድሮ የሚከለክለኝ እንደሌለ እንዲታወቅ የፈርዖን ልቦይ ጠንክር ብሎ ፕሮግራም አድርጎት ነበር። እንኳን ጠነከረ ወገኖቼ፣ ዘንድሮ ስብከት እንዳናጣ ኃያል እንደሆነ እንድንናገር። እንኳን የሳራ ማህፀን ሙት ሆኖ በእርጅናዋ ወለደች። መልእክት እንዳይደርቅብን እንኳን ያለቀ ነገር ተቀጠለ። ክብር ለእግዚአብሔር ይሁን። እንኳን ባህር ተከፈለ፣ ባህር ከፍሎ አሻጋሪ መሆኑን እንድንሰብክ ወገኖች፣ ባህሪው እንዲጠና ነው። ትውልድ በሚያስደነግጥ ነገር አልፎ የጌታ ችሎታ ስለተገለጠ። ለዚህ ነው መጽሐፍ ቅዱስን ስናነብ ሙሉ ባህሪውን እናጠላለን። በሁሉ ቦታ መገኘቱን፣ ሁሉን መቻሉን፣ ሁሉን አዋቂነቱን። ትዝ ይላችኋል አብርሃም ገና ሳይወልድ በነበረበት ጊዜ ባሪያዬ የቤቴ ባሪያ ኤልኤዘር ነው የሚወርሰኝ፣ መካን እንደሆንኩ ልቀር ነው ሲል እግዚአብሔር ተረጋግቶ ምን አለው መሰላችሁ? አብርሃም ተረጋጋ፣ መውለድ አይደለም፣ መውለድህ አይቀርም። እንዲያውም ስለ መውለድህ ቁንጽል መልእክት አልነግርህም። ልጅ ትወልዳለህ። የወለድከው ሕዝብ በሆነ አጋጣሚ ግብፅ ይገባል።
450 ዓመት ከቆየ በኋላ በባርነት አሸንፎ ይወጣል፣ ብዙ ምርኮ ይዞ ይሄዳል ብሎ የፊቱን ዘመን 400 ዓመት ሄዶ ያንን ክስተት ሲናገር ምን ትማራላችሁ? ሁሉን አዋቂነቱን፣ ያለፈውን፣ አሁን ያለውን፣ ሊመጣ ያለውን አንድ ጊዜ ያውቃል። ለዚህ ነው በይሁዳ ፋንታ ሌላ ሐዋርያ ሊሾሙ ሲነሱ ተተራመሱ። ምን እናርግ እያሉ ሲጮሁ ጴጥሮስ በሰባዎቹ ፊት ቆመና ተረጋጉ አላቸው። አሁን የምንሰራው ሥራ ሁሉን የሚያውቅ ለሱ ምንም ድንገት የሌለበት አምላክ ነው። አንድ ነገር ልንገራችሁ። ይሁዳ ሞቶ እዚህ ጋር ሲሞት አሟሟቱ ሂደቱ ሁሉ የታወቀ ስለነበር ዳዊት በመንፈስ ሆኖ ሲዘምር እግዚአብሔር ኢንስፓየር ባደረገው በመንፈስ ቅዱስ አማካኝነት የወደፊት 1000 ዓመትን የይሁዳን አሟሟት ተርኮታል አሏቸው። አስቀድሞ በዳዊት አፍ ሲናገር ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ይሁዳ እንዴት እንደሚሞት እንዴት አሟሟቱን እንዲህ ብሎ ተናግሯል አለ። ከዛ ሲጸልዩ ምን አሉ? የሁሉን ልብ የምታውቅ ጌታ ሆይ ከነዚህ ከሁለቱ እጩዎች አንተ የመረጥከውን ወስን አሉ። እግዚአብሔር ይባረክ። አንዳንድ ጊዜ ስታገቡ መጠየቅ ያለባችሁ ከፊት ገጽታ ውጭ ያለውን የሰውን ማንነት እግዚአብሔር ስለሚያውቅ ነው። ምርጫ የምናስመርጠው ከኛ ይልቅ ጥልቅ ዕውቀት ስላለው ነው። ክብር ለእግዚአብሔር ይሆን። አዎ ሁሉን አዋቂነቱን ትረዳላችሁ። አብርሃም በጣም ኤክሳይትድ ሆነ። እኔ መካንነቴ ሲያስጨንቀኝ ገና ያልተወለደ ልጅ ስለመምጣቱም ስለሚቀጥለው ዘመን ታውቃለህ። ዋው! አንዳንድ ጊዜ ቪዲዮ ዲቪዲ ይኖራችሁና የሆነ ፊልም አይታችሁ የክርስቲያን ፊልም ሊሆን ይችላል ለሰው ስትሰጡ ፕሊስ እየው። በጣም ነው ደስ የሚለው። ልብ አንጠልጣይ ነው። መሀል ላይ ልብ ቀጥ እስኪል ድረስ የሚያስደነግጥ ነው። ግን ደስ የሚለው አጨራረሱን አልነግርህም ተመልከተው ብለው ይሰጧችኋል። ያዩት ሰዎች ከጅማሬ እስከ ዘኢንድ ድረስ አይተውታል። ለእናንተ ገና እንድታዩት ነው የሰጧችሁ። እግዚአብሔር የተመሰገነው። ዛሬም ልነግራችሁ የምፈልገው ነገር የሕይወታችን መጀመሪያና ማብቂያን የሚያውቅ አምላክ ከኛ ጋር ልቡ አይንጠለጠልም፣ በሱ ዘንድ የታወቀ። ለዚህ ነው ስንተኛ በህልማችን ከሚያውቀው የወደፊት ነገር አምጥቶ ህልም የሚያሳልመን። ለዚህ ነው ስንጸልይ ከሚያውቀው ሐሳብ ድምፅ የምንሰማው። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ቃል ይህንን እውነት እንመለከታለንና የእግዚአብሔርን ባህሪ ሪኩዌስት የምትልኩ ሰዎች ፕሊስ በኋላ ይደርሳል። እግዚአብሔር ይህንን እውነት የሚነግረን ባህሪው እንድናጠና ነው። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፊት ትልቅነቱን እንረዳለን። ለዚህ ነው እግዚአብሔር ይጠናል። ታውቃላችሁ፣ እግዚአብሔርን አጥኑት። እግዚአብሔርን የምናጠነው አባታችን ስለሆነ ነው። አባት ደግሞ ማንነቱ ሲታወቅ ለልጅ መረጋጋት ምክንያት ነው። አንዳንድ ጊዜ አባት ያደረግነውን የሆነች ትንሽ ጸሎት ጸልየናል። በሱ ምክንያት እግዚአብሔር አባታችን ሆኗል። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለውን ቃል አመንና በሱ ስንጸልይ የእግዚአብሔር ልጆች ሆነናል። ግን ወገኖቼ አባታችን እግዚአብሔር ሆኖ እኛም ልጅ የመሆን መብት ተሰጥቶን የአባታችንን ልክ ግን በቅጡ አላወቅነውምና የዚህ ትልቅ አምላክ ልጆች ሆነን ፊውቸራችን ያስፈራናል። ለምን? አባታችንን በደበዘዘ ሁኔታ ነው የምናውቀው። እንዲያውም ብዙ አባት ስንል ወገባቸው የሚጎብጥ አንዳንድ ጊዜ ጥሮታ ወጥተው ለእኛ ምንም ማድረግ የማይችሉ የአባቶቻችንን ምስል ወስደን ስለሰጠነው በአባታችን መረጋጋት ያቅተናል። ግን አባታችንን ካጠናነው ሁሉን የሚችል አባት፣ ሁሉን የሚያውቅ አባት፣ ሁሉን በእውቀት የሚመራ አምላክ ነው ያለን። አንዳንድ ጊዜ ወገኖቼ ችግሮች ራሳቸውን ያስጠኑንና ዲፕረስድ ያደርጉናል። አካባቢ ሁሉ ራሱን ያስጠናናል
አያችሁ፣ ኢንፎርማሊ ለእግዚአብሔር ቃልና ለጸሎት ወደ ቤተ ክርስቲያን ለመሄድ ቦታ ካጣን ኢንፎርማሊ ያልተዘጋጀ አሁን መልእክቴን እጀምራለሁ ጸልዬ የማይል ሰይጣን በብዙ መንገድ የሚያስተክዝ ነገር ይሞላችኋል። ነገር ግን እግዚአብሔር የተመሰገነ ይሁን። ወደ እግዚአብሔር ቃል ስትመጡ ወገኖቼ መስማት የማይገባችሁን ነገር የሚሸፍን መልእክት ሰማላችሁ። ሰሞኑን አንድ ሰው እንዲህ አይነት ስጦታ ሰጠኝና ገዛሁኝ እና ኤርፓድ ፕሮ ነው የሚባለው ብሎ ምናምን ነው የተገዛው እና ከዛ በደንብ አይተን ነው የገዛ ነውና በጣም ቤስት የሆነው ፊውቸሩ ኖይዝ ካንስል ያደርጋል እና መኪና እየነዳው በሁለቱ ጆሮዬ መዝሙር እየሰማው ነው የሚሄደው። መዝሙሩን ማሰማት ብቻ አይደለም፣ የመኪናውን ድምፅ መንጓጓት ሁሉ የሚያጠፋ ነበር። ውጭ ችግር እንደሌለ፣ ውጭ የሚጮህ ክላክስ እንደሌለ፣ የሚረብሽ ነገር እንደሌለ፣ በቃ ከዚህ ውጭ ስትሆኑ የሚጮኸው የመኪናው ሞተር የሚንጋጋው መንገጫገጭ ድምፅ በጣም የሚገርም ነው። እሱ ጸጥ ብሎ ልሰማው የተገባኝን ነገር እየሰማው እያመለኩ ሄድኩና ዋው! የእግዚአብሔር ቃል ወገኖቼ መልእክት ብቻ አይደለም፣ ኖይዝን ካንስል ያደርጋል። የውሸትን ዛቻ አቮይድ ያደርጋል። ችግር እንደሌለ፣ የሚጮህ ነገር እንደሌለ። እንዳለመታደል ሆኖ ግን ወገኖቼ ሰው ካንስል ያደረገው መልእክትን ስለሆነ በኖይዙ ተጠቅጥቀዋል። ለኖይዙ ነው ወገኖቼ። ቲክቶኩ ኖይዝ አለው፣ ዩቱቡ ኖይዝ አለው። ዊርድ የሆነና ብሶት ውስጥ የሚጨምር ነገር ነው አየሩን የሞላው። የእግዚአብሔር ቃል ግን ወገኖቼ እሱን ስንሰማ ኖይዙንም ካንስል ያደርጋል፣ መልእክቱም ሕይወታችን ይነካል። ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ ኖይዝ እየሰማን አንዋል። ኖይዙን ካንስል የሚያደርግ የሚያዘልለውን መልእክት እንስማ። ድንገት ከጆሮዬ ስነሳ ያው ጩኸት ይመጣል የምለውና ነበር እንዴ እላለሁ። ዋው! የእግዚአብሔር ቃል ስንቴ ኖይዙን ካንስል አረገልን። በሚያሳብድ ሲቹዌሽን ውስጥ ኦ አምላኬ ትልቅ ነው እያልን ኖይዙን ሳይሆን ፍቅሩን እየሰማን ሃሌሉያ። ትዝ ይላችኋል ሰናክሬም የሚባል ትዕቢተኛ ንጉሥ ሕዝቅያስ ለሚባል ለይሁዳ ንጉሥ ምን አለው? እጨርሰሃለሁ አለው። ተሳለቀበት። ፈረሶችን 1000 ፈረስና ሰረገላ ልኬልህ ብትችል እዛ ጋ እንኳ ብትዋጋኝ አታሸንፍም። ብዙ ነገስታትን ሄጄ ሳሸንፍ አምላኮቻቸውን ሰባብር ያለው በነካጄ ደግሞ ያንተን አምላክም አንተንም አፈርሳለሁ ሲለው ደነገጠ። ቀኑ ጨለመበት። ኖይዙ ውስጡን ሞላው። ከዚያ ምን እንዳለ ታውቃላችሁ? ከሰማው መልእክት የተነሳ ብዙ ልጆች ሊወለዱ ነው፣ ለመውለድ ግን ኃይል የለም አለ። ወገኖቼ በገዛ ቋንቋቸው ቅጥር ላይ ለህዝቡ ተናገረ በድምፃቸው ምን ብሎ? አምላክ ንጉሳችሁ ሕዝቅያስ እንዳያሞኛችሁ አምላክ አለኝ ብሎ እኔ ጀግና ነኝ፣ ስጨርስ ሳሸንፍ ነው የኖርኩት፣ እኔ ሻምፒዮን ነኝ ድል በመንሳት። ስለዚህ አትረጋጉ፣ አትመኑት ንጉሳችሁን። ወገኖቼ ዛሬ የምንሰማቸው ወሬዎች አጋጣሚ አይደሉም፣ አጋጣሚ አይደሉም። ሰይጣን ካልኩሌት አድርጎ ኢዮብን ቤቱን ኑሮውን ሲረብሽ ከብቶችን ይጨርስና እረኞችን ሁሉ ጨርሶ አንድ ሰው ያተርፋል። ከፈረሰ የልጆቹ ሞት መካከል አንዱ ግብዣው ላይ የነበረ ሰው ይተርፋል። ሁሉም ወሬ ለመንገር ይመጣሉ። ሰይጣን ነገ የሚያወራውን ወሬ ዛሬ ሰርቶ ያድርና አጋጣሚ በሚመስል ስልክ አንዳንድ ሰዎች ብዙ ጊዜ ይቅርታ አድርጉልኝ፣ የነሱ መልእክት አውርታችኋቸው ስትጨርሱ ልባችሁ ይመታል፣ ፊውቸራችሁ ይጨልማል። ብዙ አክሰስ ያላቸው ሲናገሩ የሚያወርዷችሁ ሰዎች ብዙ ናቸው። ምን እንድትሰሙ እንዴት እንድትሰሙ ተጠበቁ ይላል። አያችሁ ለኢዮብ እንዲሆነብህ ይሄ ነገር ሲያልቅ አብሬ ነበርኩ እኔ ብቻ ተረፍኩ ይላል። ሰይጣን አትርፎ አያችሁ ካልኩሌት አድርጎ ሰርቼ ካልተነገረ ምን ጥቅም አለው ብሎ በዙሪያ ጥምጥም መንገድ እናንተን የሚረብሻችሁን ነገር ሊያሰማችሁ ስለሚፈልግ ምን እንድትሰሙ እንዴት እንድትሰሙ ተጠበቁ ይላል።
በየተራ ገብተው ኢዮብን አንዱ ተናግሮ ሲጨርስ ወይኔ ብሎ ሳይጨርስ ሌላው ይጨምርለታል። ካልኩሌት አድርገው። ስለዚህ ቀናችሁን በጸሎት ዋጅታችሁ የማይገባ ነገርን አስራችሁ ውጡ። በዚያ ቀን ፊልተር ይደረጋል። ልትሰሙት የማይገባ ነገር የመናገር አጋጣሚ ይከለከላል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ያ የሚያስደነግጥ ወሬ ሕዝቅያስን አስጨነቀው። ብዙ ልጆች ሊወለዱ ነው አለ፣ ለመውለድ ግን ኃይል የለም አለ። እግዚአብሔር ኢሳይያስን ሂድ ንጉሡ ቀልጦልሃል፣ ሂድና ንገረው። ማን ነው ያለህ? ከሰማኸው ቃል የተነሳ አትፍራ። አንድ የሰፈር ንጉሥ አያስደንግጥህ። የኪዳን ልጅ ነህ አንተ፣ ሂድና ንገረው አለው። ብዙ ልጆች ይወለዳሉ፣ ለመውለድም ኃይል አለ። አሜን። ገና እናገለግላለን። ለማገልገል ኃይል አለ። ድል ለመንሳት ኃይል አለ። የተሻለ ለመዘመር ኃይል አለ። የተሻለ ትልቅ ሥራ ለመስራት ኃይል አለ። ማን ነው ያለሽ? እኔ ኃይል የለም። ማን ነው ያለ? አንድ ማቀው ወንድም ምን አለ? የኔ አባት የሚመጣውን ፖለቲካዊ ሐሳብ ሁሉ አስተናግደው ዝም የሚሉ አይደሉም፣ የሆነ ነገር ይናገራሉ አለ። የሆነ የሚያስፈራ ንግግሩ እንደ እግዚአብሔር ቃል የሚደመጥለት ቀኛዝማች በላይ የተባለ ሰው ይናገራልና እንደዚህ እኮ አለ በላይ ይሏቸዋል። እሳቸው ኮራ ብለው የበላይ መች አለ እና ሁሉ ይደነቃሉ አለ። ሰው ሁሉ የቀለጠበትን ነገር አባቴ አብሮ አይቀልጥም። ሌላ በላይ ያውቃሉ። ከበላይ ከቀኛዝማች በላይ ሌላ የበላይ አለ። የምድርን ወርድ የሚገለብጥ ወገኖቼ፣ የምትሰሙት ነገር ፋይናል ወርድ አይደለም። ያንን የሚገለብጥ ሌላ መልእክት አለ። ሃሌሉያ ወገኖቼ፣ በጣም እግዚአብሔር ፍሎ እየሰጠኝ ነው። የእነዚህን መልእክቶች በዚህ ክፍል ስዘጋጅ ትዝ አላሉኝም። ምናልባት እናንተ እንድትሰሙ እንድትጠነክሩ ይመስለኛል። እግዚአብሔር ሕዝቅያስን እንደዚህ አለው፣ ከሰማኸው ቃል የተነሳ አትፍራ፣ ጠላትህን በልጓም እመልሰዋለሁ። የሰደበው አንተን ሳይሆን እኔን ነው። ወገኖቼ አንድ ትንሽ ጸሎት ጸለይን የሆነ ጊዜ ኢየሱስ ጌታ እንደሆነ ለእኔ እንደሞተ አምናለሁ፣ እባክህ ልጅ አድርገኝ ብለን ትንሽ ጸሎት ዘላለምን የሚያሳምር ጸሎት፣ ትንሽ ጸሎት ፊውቸርን ብራይት የሚያደርግ ትንሽ ጸሎት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የሚወስድ ትንሽ ጸሎት፣ ሃሌሉያ፣ ግዙፍ ውጤት ያለው ጸሎት። አንዳንድ ጊዜ ወገኖቼ 20 ሰዓት ልንበር አውሮፕላን ላይ መሰላሉን ረግጠን እንወጣለን። ያቺ ወሳኝ ነገር ናች፣ ይዞን ለሚበር ነገር። ሃሌሉያ! ዛሬ ላለን ህይወት፣ ዛሬ ላለን የድል ዘላለም የጸለይናት ያቺ ትንሽ የሆነች ጸሎት በጣም ወሳኝ ነች። እውነት ነው። እግዚአብሔር ይመስገን። አንድ አፕል በገመጠበት ትንሽ ሰዓት ውስጥ ነው የትውልድ ህይወት የተገለባበጠው። አፕሉን በገመጠበት አለመታዘዝ ውስጥ ነው ሰው ከክብር ወደ ውርደት፣ ወደ ታላቅ ውርደት የወረደው። እግዚአብሔር ይመስገን። ሰይጣን ሰውን በፍጥነት ባዋረደበት በዚያ ፍጥነት ደግሞ በፍጥነት አምነን እንድንድን ያንን ሪቨርስ የሚያደርግ ሲሰራ ብዙ ነገር አላስፈለገውም። አጭር ጸሎት ስንጸልይ የዛሬ 2000 ዓመት ኢየሱስን ያስነሳውን የትንሣኤ ኃይል ዛሬ እንቀምሰዋለን። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ትንሽ ጸሎት ጸልየን የትልቅ አምላክ ልጆች ሆንን። የሆነ ሰው ሲናገር ተራ ሆናችሁ ባላችሁበት ሰው የሆነ ሰው በቦክስ ቢመታችሁ የእናንተ ጉዳይ የሚዳኘው በቀበሌ በፖሊስ ጣቢያ ነው፣ በሰፈራችሁ። እናንተ አምባሳደር ሆኖ አገራችሁ ቢሾማችሁና የሆነ ሰው በቦክስ ቢመታችሁ ጉዳያችሁ በዩናይትድ ኔሽን በኩል ነው የሚታየው አለ። እውነት ነው ወገኖች። የሆነች ሰዓት ላይ ፖዚሽናችንን የሚያስቀይር እግዚአብሔር እኔ ነኝ የተሰደብኩት የተነካው እኔ ነኝ በሚልበት መንግስት ውስጥ ልጆች ከሆንን በኋላ የእኛ መነካት የሰማይ መነካት ነው ወገኖች። አንቺ ስትነኪ ሰማይ አብሮ ይነካል። ለዚህ ነው ፓስተር ተስፋዬ ጋቢሶ ደርጎች አለ ምድርን ግዙ ሲሏቸው ሰማይን እንንካ ብለው ቤተ ክርስቲያን ሲያፈርሱ ተዋረዱ አለ። የነኳት ቤተ ክርስቲያንን ስለነበር። አንድ ሰው ክርስቲያን የሆነችን እህት ጴንጤ እያለ እየገሸላለጠ እየደበደበ ረጅም መንገድ ገላዋን ሁሉ እየላጠ ይጎትታት ነበር። የደርግ ካድሬ ነበር።
ከዛ መጥቻ አለቀስኩ አለች። በጣም ጌታ ስለራራ የእሷ ሐዘን እሱ እንደሚጎዳው ስለሚያውቅ ምህረት አርጊለት ሲለኝ አፌ ላይ የምህረት ቃል እንዳይወጣ ከቁስሉ የተነሳ እምቢ አልኩ አለች። የሆነው ነገር ምንድን ነው? እሷን ጎትቶ ከሄደ በኋላ ለሆነ በዓል መፈክር ሲለጥፍ የቆመበት የኤሌክትሪክ ፖል የሚያልፍ ኤሌክትሪክ ይዞት ከሰል ሆኖ ነው የሞተው። ብዙ ሰዎች ቤተክርስቲያን ነክተው ተዋርደዋል። ብዙ ሰዎች ይህንን ጉንጭን ሲመታው ሌላውን ስጠው ሲለን እኔ እቃወማለሁ ማለቱ እንጂ ወገኖች ብዙ ነገር ሆነዋል፣ ብቆጥርላችሁ ጊዜ የሚፈጅ። ምክንያቱም የአንድ ኢየሱስን ጌታ ያረገ ሰው መነካት የሰማይ መነካት ነው። የሰደበው እኔን ነው ግድ የለህም። ጌታውን ካልናቁ አጥሩን አይነቀንቁ እንደሚባል አንተን ሲነካ እኔን ንቆ ነው አሳየዋለሁ አለ። ከሰማኸው ቃል የተነሳ አትፍራ። ይህንን ኖይዝ ካንስል አረገው። ወገኖች የንጉሱን የሰናክሬምን የትዕቢት ንግግር ኖይዙን ካንስል አረገለት። አሁን የድል ቃል ሰማ። ባዶ አይዞ የለውም እግዚአብሔር። ብዙ ሰዎች ክሌም ያደርጋሉ፣ ለመልካም ነው ምናምን ይላሉ አምላክ ሳይኖራቸው። ይሄ ባዶ ክሌም ነው። የእግዚአብሔር ቃል ሲነገር ግን ሲናገር ሊያደርገው ነው የሚናገረው። ሊፈጽመው ያለውን መልእክት ነው። ቀድመን በቦታችን እንዳንለቅ ቀብድ ሲሰጠን ነው። ከመምጣቱ በፊት መምጣቱን ሊነግረን ነው የሚነግረን እንጂ ሊያሟሙቀን አይደለም። ሞቲቬት ሊያረገን አይደለም። ብዙ ሞቲቬሽናል ስፒከሮች አሉ። መጽሐፍቶቻቸውን ለብዙ ሰዎች ስጠው የሆነ በቃ ኢሉዥን ውስጥ አስገብተዋቸዋል። ይሄ መጽሐፍ ግን ወገኖቼ አነቃቅተው የሚተው አይደለም። ስለ ትንሣኤ ከነገራችሁ ቀኑ ሲደርስ መቃብርን ሰብራችሁ ትነሳላችሁ። ስለ ንጥቀት ነግሮናል። ሰዓቱ ሲደርስ የማይሞት አካል ለብሰን በክብር እንነሳለን። ለመሟሟቅ አይደለም፣ ጥሩ ፍልስፍና አይደለም፣ ሕያው የእግዚአብሔር እውነት ነው። አሜን ወገኖቼ። ከዚያ ምን እንደሆን ታውቃላችሁ? ጌታ አጽናናው። ከሰማኸው ቃል የተነሳ አትፍራ። ዛሬ ኖይዙን ካንስል የሚያደርግ ልክ እንደዚህ ኤርፓድ ወገኖቼ ጆሮአችሁ ስታስቀምጡ መስማት ያለባችሁን እያሰማ መስማት የሌለባችሁን እንደሌለ እንዳልተፈጠረ። አንድ ሰው ኮቪድ ታመመ። ህመሙ ሲሪየስ ነበር። ሐኪሞች መጡና ራስህን ብትስት የሆነ ጃምፐር ኬብል አምጥተን በሕክምና እናስነሳው ያሉት። እዚህ ድረስ ደርሻለሁ። አዎ ለሚስቴም ለልጆችም ድረስ አርጉት አለ። በዛ መሃል ጨንቆት እስቲ ልስማ ዩቱብ ላይ የወንድሜን የፓስተር ታምራት ኃይሌን መዝሙር ልሰማ ስገባ አለ በኮቪድ የሞቱ 5 ፓስተሮች ይላል አለ። ጨመረለት ድንጋጤው። ምን የማይቀርልኝም እንዲል ዓለም እንደሱ ኖይዝ የሞላበት ነው። ወደ እግዚአብሔር ቃል ስትመጡ ማን ነው ያለህ? እነሱ እንደ እግዚአብሔር ፈቃድ ጊዜያቸው ደርሰው ሄደዋል። ለዚህ ወንድም ዕድሜ ቀጥሎለት እንዲያውም ትናንት በስልክ አውርተናል። እያገለገለ ነው ያለው። እግዚአብሔር የተመሰገነ ይሁን። አካባቢው ፌስቡኩ ገባ ስትሉ ፊውቸራችሁን የሚያጨልም ነው። ወደ እግዚአብሔር ስትመጡ ግን ፊውቸራችሁ ብራይት ነው። ብዙ ሰዎች ከፓርቲ ጋር መጪው ዘመን ከጠቅላይ ሚኒስተር ምናምን ጋር ብሩህ ነው ይላሉ። ከዛ ብዙ ፌክ ነገር ነው የሚሆነው። በሱ ተታላችሁ የመረጣችሁት መሪ በቃ አቢውዝ የሚያደርገን ይሆናል። ብሩህ ከሆነ ወገኖቼ ከኢየሱስ ጋር ፊውቸራችን ብሩህ ነው። ለዘላለም ፊውቸራችን ብሩህ ነው። እግዚአብሔር ይመስገን። ከሰማኸው ቃል የተነሳ አትፍራ፣ ጠላትህን በልጓም እመልሰዋለሁ አለ። በልጓም የተያዘ ፈረስ ወይም በቅሎ የሚጋልበው ወደ ፈለገው እንዲወስደው ይሄንን ትዕቢተኛ ሰው በልጓም እመልሰዋል፣ እማረገውን ታያለህ አለው። በኋላ ሰራዊቱን ሰብስቦ ነገ ሂዱና ያንን የዛትኩበትን ሰው ግደሉ ብሎ ትእዛዝ ሰጥቶ ተኝተው እያለ የሞት መልአክ መጣና ወደ 180 ሺህ ከዛ ያነሰ ትዝ አይለኝም የዚህን ያህል ቁጥር ሰው በድንኳናቸው ገደለ ከነ ጦር መሪዎች። ንጉሱ ለማዝመት ፊሽካ ሲነፋ ትናንት የዛተው ንጉስ ሰራዊት በድንኳኑ ሞቷል። ከዚያ የገዛ ልጆቹ በሱ ላይ ተነስተው ገደሉት ይላል። የነገ ምክር ዛሬ እንዳይተገበር ቀድሞ የሚጨርስ አምላክ። ወገኖቼ እግዚአብሔር የተመሰገነ ይሁን።
በዚህ ባነበብነው ክፍል ጌታ ኢየሱስ ክርስቶስ ሰዎችን እንጀራ አብዝቶላቸው ከተለያቸው በኋላ ደቀ መዛሙርትን ወደ ማዶ ቀደሙኝ ብሎ ማዕበሉ በተነሳበት ጊዜ በመሸ ጊዜ ታንኳይቱ በባህር ሳለች እርሱ ብቻውን በምድር ላይ ነበር ይላል። እየቀዘፉ ነው፣ ጨለማ ነው። ከሌሊቱ 4ኛው ክፍል ነው የሚለው። በአሜሪካን አገር ባለሁበት ሜሪላንድ ሰዓት አቆጣጠር 3 AM ላይ፣ በኢትዮጵያ ከሌሊቱ 9 ሰዓት ላይ ወይም 8 ሰዓት በዚያ ስልክ ብትደውሉ ወዳጆቻችሁ ስልክ አጥፍተው የደወላችሁላቸው ደንበኛ ከንግግር መስጫ ክልል ውጭ ናቸው የሚባልበት ወሳኝ ሰው ብድግ አርጎ ሃሎ የማይልበት ሁሉን የሚያስተኛ ሰዓት ላይ ነው። በዚህ ጊዜ ደግሞ ማዕበል ከፊታቸው፣ ነፋስ ከወደፊታቸው ነበርና ይላል። ሁሉ ነገር ከወደፊት ነው የሚመጣው። ይህንን ቃል ሳነብ ጌታ ከወደፊት ምን ትፈራለህ አለኝ። ብዙ ምፈራው ነገር አለ፣ ስለ ቤተሰብ ስላላችሁ ነገር፣ ስለ ስታተሳችሁ። ነገር ግን ጌታ ምን አለኝ? ከወደፊት ላለ ነፋስ እኔ ከወደፊት አለሁ። የነገን ችግር ከወዲሁ አምጥታችሁ ዛሬ ልብላ እንጂ ነገ ነው የሚያስፈራኝ አትበሉ። ተበድራችሁ አትጨነቁ። ዛሬ ነገ ሳለ ደንግጠን ይሆናል፣ ዛሬ ሆኖ እያለ ግን እየበላን ነው። እግዚአብሔር የተመሰገነ ይሁን። ተጨንቀዋል። ነፋስ ከወደፊት ነበር። ነፋሱ መጥቶ ማዕበሉን ሲመታው ያጋጫቸው ነበር። ከዚያ እየቀዘፉ ይጨነቁ ነበር። በቃ አንዳንድ ጊዜ እንደው ላለማቆም ነው እንጂ አለቀልኝ ያልን ነው ወይኔ ያልን ምን ኖረው። ነገር ግን ከሌሊቱ በ4ኛው ክፍል በ3 AM ላይ በ9 ሰዓት ሌሊት 9 ሰዓት በባህር ላይ እየሄደ ወደ እነርሱ መጣ ይላል። ሰው ጭልጥ ብሎ በሚተኛበት ሰዓት የማይተኛ ተነስተን ስሙን ብንጠራ በክብር ድምፅ የሚያሰማ ሁሌ ለሰው ሁሉ አቬለብል የሆነ በተመሳሳይ ማይክሮ ሰከንድ የምድርን ሚሊዮን ሰዎች ሁሉ አንዴ ሊያናገር የሚችልበት ማንነት ያለው ተራ ሳያስጠብቅ በተመሳሳይ ደቂቃ ሁሉን ማጽናናት የሚችል የተባረከ አምላክ በዙፋኑ ላይ አለ። ሃሌሉያ። ዛሬ ጭር ብሏል። አንድ ጊዜ በጣም በህይወቴ ችግር ገጠመኝና ስልኬ ተበላሽ እስኪመስለኝ ድረስ ስልክ አይመጣም ነበር። ከችግሬ በፊት ብዙ ወዳጆች አሉኝ በስልክ የሚያጣብቡኝ። አጥፍቼ ካልተኛው ሌሊቱን ሁሉ ይጮሃል ከሁሉም አገር። የሆነ ጊዜ ጭር አለ። አዎ ያ ጊዜ ግን ጭር ያላለው በእግዚአብሔር ሳይድ ነው። እሱ ሁሉ እግዚአብሔር ለብል ነው። አንድ ጊዜ ሪትሪት ሄደን ከሆኑ ወገኖች ጋር ለማገልገል መሄጄ ከሆነ ጋራ በኋላ የሁላችንም ሴልፎን 911 ኦንሊ ይላል። የሌላው ሰርቪስ ተቋረጠ። እውነት ነው ወገኖቼ፣ የ911 ሰርቪስ ብቻ ነው ጋራውን አልፎ ለአደጋ ጊዜ እንዲሰማ ስትሮንግ የሆነ ኔትወርክ እንዲኖር እሱን በተለየ ሁኔታ ጋራ እንዲያልፍ አድርገውታል። ወገኖች አንዳንድ ጊዜ የወዳጅ ስልክ ሁሉ ጋራውን ማለፍ ሲያቀት የእግዚአብሔር ላይን ግን ሁሉ ያበለብል ነው። ሃሌሉያ። ኢየሱስ ሁላችሁ ትተውኛላችሁ፣ አባቴ ግን ከኔ ጋር ነው አለ። እግዚአብሔር የተመሰገነ ይሁን። ደግሞ እሱን ሁሉን ይችላል። ሌሎች ስልኮችም ብዛም ጉልበት ያላቸው አይደሉም። ይሄኛው ላይን ግን ወገኖቼ የሚያጽናና ድምፅ የሚመጣበት አበለብል የሆነ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ከዚያ በባህሩ ላይ ነበር። ሁሉ አይተውታልና ታወኩም ይላል። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። አያችሁ፣ ከድርጊት በፊት ቃል ነው የሚቀድመው። ይሁን ሲባል ነው የሌለ ነገር የሚፈጠረው። አሜን። አንዳንድ ጊዜ ወገኖቼ ኢየሱስ ሳይገባና ማዕበሉን ሳይገስጽ ከሩቅ ሆኖ ቃሉን ነው የላከላቸው። የሚገላበጠው ማዕበል ብጥብጥ አርጓቸው ስለነበር ለሚገላበጠው ማዕበል መጥፋት ቅደም ተከተሉን ካያችሁ መጀመሪያ የሚያጠፋው የውስጣችሁን ማዕበል ነው። አንዳንድ ጊዜ ገረማለሁ በሚያሰኝና ስለኔ ሰዎች ሲያስቡት የሚያስለቅሳቸው ነገር እኔ ተረጋግቼ አልፈውና ከዚያ የተረጋጋሁበት የተገለጠው ማዕበል እያለ የውስጤ ማዕበል ጸጥ ይልና
ቀጥሎ ደግሞ የተገለጠው ማዕበል ጸጥ ይላል። ሃሌሉያ! የተገለጠው ማዕበል አስደንብሯችሁ በሽተኛ ሳትሆኑ የሆነ ሮንግ እርምጃ ሳትወስዱ የሚቀጥለው ስቴፕ ማዕበሉን ማጥፋት ስለሆነ ቀድሞ እንድትቆዩለት ከቦታው እንዳትጠፉ ምንድን ነው የሚያደርገው? የውስጣችሁን ማዕበል የሚያጠፋ ቃል ይልክላችኋል። የክርስትና ውበቱ እሱ ነው። ኪሳችን ባዶ ሆኖ እንደ ባለጠጋ ሰው ረፍት ይሰማናል። አለቀለት በሚያሰኝ ነገር ውስጥ ሆነን ጴጥሮስን በእስር ቤት ጦሽ ብሎ የተኛው ሰዓቱ ሲደርስ ስለሚፈታ ነው። እስረኞችን የሚከቡ ወታደሮች እኔ እንኳ ወታደር ሆኜ ማልተኛውን እንቅልፍ እንዴት ይሄ ቀጠሮ ተይዞለት ለነገ ሞት እንዴት ይተኛል ይላሉ። አዎ እግዚአብሔር ይመስገን ክርስትና ይሄ ነው። ጴጥሮስን ተኝቶ ስታዩት ይገርማችሁ። ምንድን ነው ይሄ? ድንጋይ ነው እንዴ? ወንድሙ ትናንት ተገሏል ያዕቆብ። አሁን ደግሞ ለሱ ለሕዝብ የምርጫ መቀስቀሻ ሊያረገው ሊረሽነው ተዘጋጅተዋል። ጌታ ግን መጥቶ ሲያሳርፈው የነገን ሞት ረስቶ ዛሬ ተኛ። ክርስትና ይሄ ነው። ነገ በር ከመከፈቱ በፊት ዛሬ ያስተኛናል። ነገ ትልቁ በር ተከፍቶ አልፎ ይሄዳል። እግዚአብሔር ይመስገን። ሌሊት ላይ መጥቶ ጎኑን ነካው መልአክ። ቤቱ በብርሃን ተሞላ። ጫማህን አድርጋል። ኧረ እኔ ጫማዬን ትቼ እሮጣለሁ የሚል ይመስላል። ተረጋጋ። ምንም መጣደፍ የለም። ጫማውን አደረገ። እሱን ሲቀሰቅስ ወታደሮችን አስተኝተው በቃ ወይን ቤቱን አሳልፎ የመጀመሪያውን ዘብ ሁለተኛውን ዘብ አለፉ። ለሴኩሪቲ የሚዘጋ ትልቁ በር አውቀው ተከፈተላቸው። ይሄ ከመሆኑ በፊት ማዕበሉ ከመገሰጹ በፊት የውስጣችንን ማዕበል የሚገስጽ አምላክ ነው። እኔ እሱን ነው አሁን መኖሪያ እሱ ነው ወገኖች። ብዙ የሚያስፈሩኝ ነገሮች አሉ። ብዙ ሰዎች በጣም በቃ ተመችቶኝ ምኖር ስለሚመስላቸው ብዙ ሰዎች ወደ እኔ አይላኩም። ዋው በቃ ብዙ ክፍተቶችን አያውቁምና በዚህ ውስጥ ሆነ ነው እንደዚህ ፊትህ የሚያምረው ይላሉ። ሰላሜ በክርስቶስ። ነገ ሁኔታዎች ይለወጣሉ። ትናንት እየሰበኩ ነበር አንድ ቸርችና ፕሊስ ከነ ጥያቄያችሁ እግዚአብሔርን አገልግሉት። ዘካርያስና ኤልሳቤጥ በመካንነታቸው ሰው ሁሉ ሲያሽሟጥጣቸው ለማገልገል ሲሄዱ እነሱም ብሎ አገልጋይ ለራሳቸው ያልወለዱ ተብለው የተለየ ትርጉም በሚሰጣቸው ሰዓት ያለማቋረጥ አገለገሉና ያንን ዘመናቸውን ከነጥያቄ አገልግለው በኩርፊያ ጊዜያቸው ሳይባክን በእርጅናቸው ጊዜ ልጅ ብቻ አይደለም ከልጅም ዮሐንስ የሚባል የኢየሱስ መንገድ ጠራጊ የታወቀ የ400 ዓመትን የዝምታ ጨለማ የሰበረ ነብይ የሚሆን ልጅ ወለዱ። ወገኖቼ ነገ መልስ ብቻ አይደለም ደህና መልስ ይሰጠናል። ከወዲሁ ግን ቃሉን አምናችሁ ረፉ። ከኔ ተማሩ ወገኖች። እኔ ረፍ ብያል። መታችሁ ችግሬን ሊስት ባረግላችሁ ታብዳላችሁ በኔ ፋንታ። ግን በቃ ረፌ ነው የምኖረው። ማንም ሰው ለይቶ እንዲሆኗል ሊለኝ አይችልም። ቃሉን አምነዋለሁ። የተሰጠኝን መንፈስ እኔ ተፈጥሮዬ አይደለም ያመጣው። በችግር ውስጥ ተረጋግተህ ከተገኘህ ጮኸ ራስህን አትበጥብጥ። አርፈ ከተገኘህ ነገ የሚመጣውን ነገር ለመንቀሉ ማህተም ነው። እግዚአብሔር ይባረክ። ዛሬ ይህን መልእክት ከሰማችሁ ደስ ይበላችሁ። በጣም እየሰፋ ነውና ላጠቃለሁ። ጌታ ኢየሱስ ክርስቶስ ማዕበሉ ያስጨነቃቸውን ሰዎች መድረሴ አይቀርም። ሄጄ ታንኳው ላይ ስሳፈር የሚገላበጠው ማዕበል ጌታው እኔ ነኝ፣ ሲነሳ ይሁን ብዬ የፈጠርኩት ምድርን ሞልቶ ስለሆነ ጥግህን ያዝ፣ የብሱን ልቀቅና ብሎ ያደራጀው እሱ ስለሆነ ባህሩና እሱ ይተዋወቃሉ። ምድር ሰድቦታል። እንደ አንድ ተራ ሰው ያለ አባት እንደተወለደ ቢያቃልለውም ባህሩ አብሮ አይሰድበውም። የሚገዛ አንተ ነህ እንዴ ከመነሻው የፈጠርከኝ? ትዝ ይልሃል እንዴ የብሱ ይገለጥ ውሃ በአንድ በኩል ይሁን ብለህን እኮ የተጠጋ ነው። ባንተ ነው፣ ባንተ ተፈጥረን ኦርደር መጣህ እንዴ ሰው ሆነ ላንተማ ሰላምታ ሰጥቼ መገላበጤን አቆማለሁ የሚለው ባህር ነው። ክብር ለኢየሱስ ይሆን። ስመጣና ስሳፈር ግን ቃል ሲወጣ መቆም ብቻ አይደለም፣ ታላቅ ጸጥታ ይሆናል። መትረፍ ብቻ አይደለም፣ ከታላቅ ረፍት ጋር እግዚአብሔር ይባረክ። አሜን ወገኖቼ።
ዛሬ በተለየ አቅጣጫ ነው ላንቺ ብሎ መልእክቱን የወሰደው እግዚአብሔር። በተለየ አቅጣጫ ነው ላንተ ብሎ ሲቹዌሽንህን ለመዳሰስ እኔ ወደዚህ ቦታ ስመጣ ያላሰብኩትን መልእክት የተናገረው። ክብር ለእግዚአብሔር ይሁን። በዚህ ስፍራ እኔ ኢየሱስ ነኝ አትፍሩ አላቸው ይላል። አንድ የተወደደ ሰው ሲናገር በግሪክ ቃል ይሄ ዝም ብሎ እኛ ኮሙኒኬት የምናደርግበት እኔ አይደለም አለ። በዘጸአት መጀመሪያ ላይ ሙሴን ሲልከው ለላኩኝ ማን ላከኝ ልበል ሲለው ያለና የነበር እኔ ነኝ አለው። ይሄን እኔ ነው እዚህ ጋር የሚለው በዛ ውስጥ በራሱ ኩነት የሚሆን ሁሉን ቻይ እንደሆነ የራሱ ሶርስ ያለው የራሱ ምንጭ የሆነ ከሌላ ሶርስ ያልተገኘ መሆኑን ብዙ እምቅ ሐሳብ ያለውን መልእክት ነው የተናገረው። ያንን ሙሴን ሲልክ ለላኩኝ ማን ልበል ሲል እኔ ነኝ ያለውን እኔ ነው እዚህ ጋር የተናገረው። በዚህ ውስጥ የባህሩ ፈጣሪ ነኝ፣ በባህሩ ላይ ገዢ ነኝ የሚል ትርጉም ነው እንጂ ስልክ ደውለን ማን ልበል ሲል እኔ አበበ ነኝ፣ እኔ አልዓዛር ነኝ በምንልበት እኔ አይደለም። አምላካዊ ማንነቱን በሚገልጥ ለታላቅ የኪዳን ሕዝብ ራሱን ያስተዋወቀበትን ስም ነው እዚህ ማዕበል ላይ ተናገረው። እኔ ነኝ፣ ተራ አይደለሁም፣ ያስደነገጣችሁን ምገዛ። ባህሩ አውቆ ጸጥ ይላል። እኔ ነኝ፣ አትፍሩ፣ ምትሃት አይደለሁም፣ እኔ ነኝ። ዝም ብሎ እኔ ብቻ አይደለም የሚል ትርጉም አንድ የታወቀ እግዚአብሔር ሰው ይህንን እውነት ተናገረ። እኔ ነኝ እናንተን የረበሸ ነገር መርገጥ የሚችል ማንነት ያለኝ እኔ ነኝ። እናንተን ያስደነበረን ነገር ላስደነብርና እናንተን ማረጋጋት የሚችል እግዚአብሔር የተመሰገነ ይሁን። ከዚያ በኋላ ቃሉ ቀድሞ መጣ። ቃሉ ቀድሞ አሳረፋቸው። እረፍ ብለን የክርስትና ውበት ይሄ ነው እንጂ ሁኔታ ሲመለስማ ማረፍ ሌላም ቦታ አለ። የክርስትና ውበት ግን መልስ ሳይመጣ ማረፍ። ሐና ገና ጸልያ ልጅ ሳትወልድ ሕልቃናን እንኳ ለመውለድ ግብረ ሥጋ ግንኙነት ሳታደርግ ገና ጸሎት ቤት እያለች አረፈች። ሃሌሉያ! 9 ወር አንጠብቅም። ዛሬ የተነገረንን ቃል ሰምተን እናርፋለን። ወንድ ልጅ ከነቃጭል ወለድሽ ሳትባል ፍንጭ ሳይኖር ባሏ ጋር ሄዳ ለመውለድ የሚያደርግ ነገር ግንኙነት ሳታደርግ ገና ከ9 ወር በፊት ክርስትና እሱ ነው። ተግባራዊ ነገር ከመሆኑ በፊት ቃሉ አምነነው ብቻ አይደለም መጥቶ ያሳርፈናል። እግዚአብሔር ይመስገን። ከተገለጠው ማዕበል ይልቅ ጤና የሚነሳን ዲፕሬስድ የሚያረገን በፍጥነት መድኃኒት ካልወሰድን የማያረጋጋ ዓለም ውስጥ ነው። ዛሬ የመጣባቸውን ነውጥ ሰዎች አስበው በሽተኞች ይሆናሉ፣ ሱሳይድ ያደርጋሉ። የእግዚአብሔር ቃል በራሱ ሰዓት የሚሰራ አምላክ ቀድሞ መልእክት ይልክልናል። መልእክቱ ይመጣና ያሳርፈናል። ጸጥ። ዋው! እኔ በሱ ነው ያረፍኩት። ፊውቸሬ ገና የሚስተካከል ነው። ገና የሚከፈቱ በሮች አሉ። ገና ያጣኋቸው እግዚአብሔር የሚመልሳቸው ነገሮች አሉ። እነሱ ገና ናቸው። እኔ ግን አርፌያለሁ። ይሄው ተርፎኝ ሰብካቸዋለሁ። ሃሌሉያ! አርፌያለሁ። ከሁሉ በላይ ደግሞ የነገ መልስ ዛሬ ካለኝ የማንነት ነገር በላይ አይደለም። የእግዚአብሔር ልጅ መሆኔ ከመልሶች ሁሉ በላይ ትልቅ መልስ ነው። ትናንት እየቀለድኩ አወራቸው ነበር። የሚመጡ መልሶች ጥቃቅንና አነስተኛ መልሶች ናቸው። ነገር ግን ትልቁ መልስ መዳኔ ነው፣ የዘላለም ሕይወት ማግኘቴ ነው። ክብር ለኢየሱስ ይሁን። ወገኖች ይህንን መልእክት ነገ ወይም በምናገኘው ሰዓት እንቀጥላለን። ዛሬ 1 o'clock ለመግባት ለኢትዮጵያውያንም ለኢትዮጵያም ሰዎች እንዲሆን አስቤ ነበር፣ ግን በዚህ ሰዓት ገብቻለሁ። የእግዚአብሔር ቃል ይህንን የሚነገራችሁ ከወደፊት ነፋስ አለ፣ ከወደፊት ኢየሱስ አለ። ተበድራችሁ እንቅልፍ አትጡ። ስለ ልጆቻችሁ፣ ስለ ቤተሰቦቻችሁ፣ ስለሚቀጥለው ፊውቸር ምን ይሆን ብላችሁ የነገን ነገር አምጥታችሁ አትጨነቁ። ነገ ዛሬ ትናንት ላይ የተጠራበት ስሙ ነው እንጂ ነገ የሚባል እውን ቀን የለም። ነገ ዛሬ ሲሆን ክብሩን ታያላችሁ። ሰይጣን ሁል ጊዜ ኢሉዥን በሆነ በሌለ
በነገ ላይ ሊነግድብን ይፈልጋል። ዛሬ ላይማ የጌታን እውነተኛነት አይቶ ተቸገረ። ነገ ነው ያልኩ ብሎ ባልመጣ ቀን እውን ሆኖ በማያውቅ ነገ በሚባል የሆነ ቀን መጥቶ ዛሬ እስከሚሆን ድረስ የተጠራበትን ነገ ወስዶ አይነግድባችሁ። ዛሬ ነገ ዛሬ ሲሆን ፍቅሩ ይታያል፣ ማዳኑ ይታያል። ነገን እያሰብን አንደነግጥም። ክብር ለእግዚአብሔር ይሁን። ይህንን መልእክት ደግሜ ሰብካችኋለሁ። ብዙ እምቅ ሀብት በዚህ ውስጥ አለ። ከዚያ ኢየሱስ ገባና ቀድመው አርፈዋል። ማዕበሉ ሲገላበጥ የውስጥ ማዕበል አስነስተዋል። የውስጡን ማዕበል ገስጾ ካረጋጋቸው በኋላ ቆዩለት። ራሳቸውን ሳይጥሉ ደረሱለት። ከሱ ሳይድ በፊት ቃል ይልክና በቀኑ ይመጣል። እግዚአብሔር ይባረክ። ከዛ መጣና ተሳፈረ። የውስጡ ማዕበል ጠፍቷል። የተገለጠውን ማዕበል ተዋለው። ወደ እነርሱም ወደ ታንኳይቱ ገባ፣ ነፋሱም ተወ። ራሳቸውም ያለ መጠን እጅግ ተገረሙ ይላል። ለምን እንደተገረሙ ታውቃለህ? ምን ነክቶን ነው? ይህ ትናንቱን እንጀራ ማብዛት የት ጠፍቶብን ነው? እስቲ መለስ በሉ ወገኖች፣ ምን ሆነን ነው? የገዘፉ ነገሮችን ገንድሶ እኮ ነው ዛሬ ያደረሰ። የህይወታችን ማብቂያ ዛሬ መሰሉን ብዙ ቀኖች አላለፉም። ይሄ ዋና የገነገንና ወደር የሌለው ችግር ነው ያልነውን ነገር አጋድሞት ሌላ ቀን ላይ አልተገናኘንም። ሃሌሉያ ወገኖቼ፣ የኤርትራ ባህር ተከፍለው ተሻገሩ። ከዛ ደግሞ ዮርዳኖስን ደገመው። ከፊት የነበረን ነገር ወደ ኋላ አይተዋል። ያለ መጠን ተገረሙ። ምን ሆነን ነው? የአንድን ሰው ምሳቃ ወስዶ 20 ሺህ የመገበ ኢየሱስ ምን ሆነን ነው የደነዘዝ ነው? እሱ መጋቢ ብቻ አይደለም፣ የሆነ ነገር ብቻ አይደለም። እኔ ኤልሻዳይ ነኝ፣ በፊቴም ተመላለሳለሁ። አንድ ሆኖ ሁሉን የሚችል የሚል ትርጉም ነው የሚሰጣቸው። አሕዛብ አማልክቶቻቸው ብዙ ናቸው። የሚያስወልድ ጣዖታቸው ምግብ አይሰጥም። ስለዚህ የሚያስወልድ አንድ ጣዖት አላቸው፣ ሌላ ይመግባል የሚሉት። ስለዚህ በብዙ አማልክት ተንገዳግደው የሚኖሩ ሲጸልዩ ፒክ እያደረጉ ነው ከሆነ ሼልፍ ውስጥ እንደሚያወጣው ይሄ ያስወልዳል፣ ይሄ ምድርን ዝናብ ያዘንባል እያሉ የሚያዘንብ የማያስወልድ በቃ ሼልፉ ሁሉ ሚሊዮን አምላክ ነው ያለው። እግዚአብሔር መጣና አንድ ሆኜ ሁሉን ማረግ ኤልሻዳይ ነኝ። መውለድ ለምትፈልግ ልጅ ወዲያው ደግሞ መመገብ እግዚአብሔር የተባረከ ይሁን። መጋቢ አምላክ ስንፈልግ ሌላ ፍለጋ እንሄድ። ሁሉ በሁሉ የሆነ ለሁሉ ነገር ጮኸን ሁሉን የሚመልስ አንድ አምላክ። የአሕዛብ አማልክት አዝናቢ አምላክ አላቸው፣ ለዝናብ ስም አላቸው፣ ልጅ አስወላጅ አለ። በቃ 100 200 ሺህ አምላክ ይዘው ነው የሚንገዳገዱት። እኛ ግን ለሁሉ ችግራችን ሁሉን የሚመልስ አንድ አምላክ አለኝ። እኔ ኤልሻዳይ ነኝ፣ አንድ ሆኜ ሁሉን ችግር አብርሃም የሁሉ ችግርህ መልስ የሆንኩ አንድ አምላክ ነኝ። እንግዲህ ላቆመው ወገኖች፣ እግዚአብሔር የተመሰገነ ይሁን። እርሱ ኤልሻዳይ ነው። ማዕበሉ ጸጥ አለ። ክብር ለኢየሱስ ይሁን። እስቲ ከኔ ጋር እንጸልይ አሁን። ሃሌሉያ። ጌታን እያመሰገን እስቲ ለኔ ነው እግዚአብሔር የተናገረኝ የምንል ሰዎች ጻፉ እስቲ፣ ከንፈርም አድርጉ እስቲ፣ ለኔ ነው እያላችሁ። አሜን። የቆያችሁ ሰዎች ዩቲዩብ ላይ ሄዳችሁ ይህንን መልእክት ሰሙታላችሁ። ጥርት ባለ ድምፅ አፕሎድ አደርግላችኋለሁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ለኔም ነው ወገኖቼ፣ ከናንተ ጋር ተባርኬያለሁ። አየሁ እግዚአብሔር በቃል ውስጥ መስበክ ጥቅሙ ይሄ ነው። ከምንሰብከው ሕዝብ ጋር አብረን እንጽናናለን። ያ ብርሃን እኛንም ያድሰናል። እንኳን አገልጋይ ሆንኩ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ከወደፊት ነፋስ ነበር ይላል። ከወደፊት ደግሞ ኢየሱስ እየተራመደ መጣ። ከወደፊት ምንም ችግር የለም አላችሁ። አለ ችግር፣ ክፉ ነገር የለም አለ። ነገር ግን እሱን የሚነቅል አምላክ ደግሞ ከወደፊት አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የነገም ጌታ ነው፣ የከነገ ወዲያ።
ለዘላለም ጌታ ነው። ሃሌሉያ! ክብር ላንተ ይሁን የኛ አምላክ። ክብር ለስም ይሁን። ሕዝብህን ስላጽናናህ ተባረክ። ኦ ሃሌሉያ! ጌታ ሆይ የሰሙት ቃል አሁን አለማመናቸውን አድክሞታል። የተሞሉት ቃል በዚህ ቃል ተጠርጓል። ጌታ ሆይ አሁን ትልቅ ሆነህ ታይታቸዋል። በቃል ውስጥ ምን አይነት አምላክ እንዳለን የደበዘዘ በቅጡ ያላወቅነውን አባታችንን ምን እንደምታክል ተማረን። ጌታ ሁሉን መቻልህን፣ ሁሉን አዋቂነትህን በቃል ውስጥ ተማረን። ለካም እንዲህ ባለ ልክ ያለና ከመታወቅ የሚያልፍ ማንነት ያለው አምላክ እሱ ነው የኛ አባት። ሃሌሉያ! ሁሉን የሚያውቅ አባት፣ ሁሉን የሚችል አባት፣ በሁሉ ቦታ የሚገኝ ኤልሻዳይ እግዚአብሔር ሆይ ተመስገን። ለእህቴ ለወንድሞቼ ከሰማሁ ቃላት የተነሳ አትፍራ ላልከው ሕዝቅያስ ቀጥሎ የፈራውን ነገር ለመንቀል እንደመጣ ዛሬ በነገርከን ቃል መሰረት የፈራነውን ነገር አትፍሩ ብለህናል። እሱን ከሕይወታችን ነቅለህ አሳየን። ለነገርከን ቃል ፍጻሜ ስጥ። እግዚአብሔር ሆይ እንወዳሃለን፣ እናከብርሃለን። የቀረውን ዘመናችንን ሁሉ ባርክ። ቃልህ ነክቶናል። ስለ ቃልህ ተመስገን። እኔም በእኔ ውስጥ አልፈህ እንድትናገር ለምኜህ ነበር። ሳገለግል አልጨነቀኝም። በአንዱ መገለጥ ላይ ሌላውን እየጨመር ለመስበክ ከማፈር አድነኸኛል። ደስ እያለኝ ነው የሰበኩት። ሳቆመውን ብዙ ፍሎው እየሰጠኸኝ ነው። ከሰዓት የተነሳ ለመስበክ እንዳላፍር እንዳልንተባተብ ጸሎቴን ሰምተህ በእኔ በመናገር ከኀፍረት ስላዳንከኝ። ብዙ ዘመን ሰበክን ማለት ሁሌ እንችላለን ማለት አይደለም። ለየዕለቱ ታስፈልገናለህ። ያላንተ ምንም ማድረግ የማንችል መሆናችንን በመንገር ሰዎች እኛ የተናገርነው ጥሩ ቃል እንዳይመስላቸው አንተን ወደፊት አምጥተን እንዲያመሰግኑ ከፍ አረጋለሁ። ክብር ሁሉ ላንተ ይሁን። በዚህ በሰሙት ቃል ጤናቸው ይመለስ፣ በሰላም ይተኙ፣ በሰላም ወጥተው ይግቡ። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ጥሩ ጊዜ ያሳልፈናል ብዬ አምናለሁ። እንግዲህ አንዳንድ ሪፍሌክት የምታደርጉ ሰዎች ካላችሁ ሪኩዌስት ብትሰጡኝ